ዛሬ ለመስራት የተዘጋጀሁት እንደዚህ የሚያምር ልስልስ ያለ ገራሚ የሆነ የጉላሽ በተፈጨ ስጋ አሰራር ነው። አሰራሩ በጣም ቀላልና ፈጣን የሆነ ነው። ትወዱታላችሁ። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ በሚገርም በጉላሽ አሰራር መጥቻለሁ። ብዙ ጊዜ የሚታወቀው ጉላሽ ጣፋጭ ነገር ነው። እኔ ደግሞ በተለያየ ነገር እሰራዋለሁ። በፒዛ እሰራዋለሁ። እንዲሁም ደግሞ ዛሬ በተፈጨ ስጋ ልሰራው ነው። የሚያስፈልጉኝ ግብአት ጉላሽ፣ ወተት እንዲሁም የተፈጨ ስጋ እኔ የተዘጋጀ ነው ያለኝ። ቅቤና ሁለት አይነት ቅቤ ነው እየተጠቀምኩ ያለሁት። የገበታ ቅቤና ሰምነ የሚባለው ይሄ የተነጠረው ሰምነ፣ ሁለቱ አደባልቄ ነው የምጠቀመው። እንቁላል፣ ጨው፣ ቆንጆ በርበሬ፣ ድብልቅ የስጋ ቅመምና አንድ የሻይ ማንኪያ የበቆሎ ዱቄት ንሻ ማለት ነው። እነዚህን ነው የምጠቀመው። የተፈጨ ስጋ እንዴት እንደሚዘጋጅ ከዚህ በፊት የሰራሁት ቪዲዮ አለ። እሱን መመልከት ትችላላችሁ። አንዴ ሰርተን ማስቀመጥ እንዴት እንደምንችል እዚህ ጋር 3 የሾርባ ማንኪያ የተነጠረ ቅቤ፣ 3 የሾርባ ማንኪያ የገበታ ቅቤ አንድ ላይ አቀልጥና ከዛ ያው ምናልባት አንዱ ኩባያ ቢሆን ነው ሁለቱም። እዚህ ጋር ደግሞ ጉላሹን ከፍሪጅ ውስጥ ነበረ በረዶ ክፍል አውጥቼው የተወሰነ ሰዓታት ከቆየ በኋላ ነው እንደዚህ ከስር እናንተ ሰርቪሳችሁ ብትፈልጉ እንደዚህ የኬክ ወረቀት ማድረግ ትችላላችሁ። እኔ አድርጌበታለሁ ስቆርጥ እንዳይበላሽብኝ ማለት ነው። ከዛ ቀብቼው ከስር እንደዚህ ገልብጫዋለሁ። ብትፈልጉ እናንተ እንደሚመቻችሁ ብቻ መስራት ትችላላችሁ። እኔ ቅቤ እየቀባሁኝ እደራርበዋለሁ ማለት ነው። ቅቤ እየቀባሁ ሁለትም አንዳንድም እንደሚመቻችሁ አድርጋችሁ ትደራርቡታላችሁ ማለት ነው። ከዛ ግማሽ እታች ግማሽ ላይ እንደሆነላችሁ ከዛ ያዘጋጃችሁት የተፈጨ ስጋ ብትፈልጉ በአትክልት መስራትም ትችላላችሁ። ብትፈልጉ ደግሞ በአዶነስ መጨመር ፐርስሊ መጨመር ትችላላችሁ። ብትፈልጉ ከለር ቃሪያዎች መጨመር ትችላላችሁ። እናንተ እንደሚመቻችሁ። እኔ ይሄ ቤት ስለታዘዝኩኝ ነው በተፈጨ ስጋ ብቻ ስሪ ተብዬ ነው። ሌላ ጊዜ ደግሞ በአትክልት ስባል በአትክልት ነው የምሰራው። በዚህ መልኩ የመጨረሻው ላይ ደርሻለሁ። እንደዚህ እየቀባን ቅቤ እየቀባን እንዳይበዛባችሁ ደግሞ ጥንቃቄ አድርጉ። ከዛ እንቆርጠዋለን። እንደዚህ በዚህ መልኩ ቆርጨዋለሁ ወይም ቆርሸዋለሁ። ከላይ ደግሞ መጀመሪያ ቅቤ ያልቀባሁት ለመቁረጥ እንዳይንሸራተትብኝ ብዬ ነው። እና ከዛ ከቆረስኩት በኋላ እንደዚህ እናንተ ብትፈልጉ በዲዛይን ብትፈልጉ እንደሚመቻችሁ ብቻ አድርጋችሁ ቆረጡት። እዚህ ጋር ደግሞ ወተታችን ላይ እነዚህን ግብአቶች እንጨምርበታለን። እንቁላሉን እንሰብርና እናየዋለን ንጹህ መሆኑን። ከዛ እንመታዋለን። እኔ አንድ በአንድ እንቁላሉን ለየብቻቸው ነው አንድ ላይ ያረኩት። ከዛ እዚህ ጋር ንሻ፣ ቆንጆ በርበሬ እና ጨው እንዲሁም ደግሞ ድብልቅ ቅመም የስጋ እሱን የተጠቀምኩት። ጨው ትንሽዬ ነው፣ ቆንጆ በርበሬም ትንሽዬ ነው። ሩብ የሻይ ማንኪያ ቢሆኑ ነው። ከዛ እዚህ ወተቱ ላይ እናቀርበዋለን። አንድ ላይ ስንት ሆነ? አንድ ኩባያ ሆነ ማለት ነው። ከዛ በደንብ አድርገን እናደባልቀዋለን። እና ጉላሽ በተለያየ መልክ ይሰራል። እንዳልኳችሁ በፒዛ መልክ ይሰራል፣ በጣፋጭ መልክ ይሰራል። ጣፋጩ ራሱ በብዙ መልክ ነው የሚሰራው። እንደዚህም በምግብ መልክ ሲሰራ በብዙ በአትክልት ይሰራል፣ በዶሮ ይሰራል፣ በስጋ ይሰራል፣ በተለያየ ነገር ነው የሚሰራው።
ሰርታችሁ ሞክሩት። ኦቨን ውስጥ አስገብተን የተወሰነ ሲበስል እዚህ ጋር ያዘጋጀነውን ወተት እንጨምረዋለን ማለት ነው። ግማሽ ከበሰለልን በኋላ እንደዚህ ወተቱን እንጨምረውና መልሰን እንከተዋለን። ከዛ በዚህ መልኩ በሁለቱም ከላይም ከስርም በደንብ መብሰሉን ስናቅ እናወጣዋለን። ይሄን ይመስላል። በጣም ያምራል፣ በጣም ይጣፍጣል። ትወዱታላችሁ፣ ሞክሩት። ውድ ቤተሰቦቼ ይሄንን ቪዲዮ ከወደዳችሁት ሼር፣ ላይክ አድርጉልኝ። ሀሳብ አስተያየታችሁ ጻፉልኝ። ስለምታበረታቱኝ ስለምታግዙኝ ከልብ ነው ማመሰግነው። እኔ ቪዲዮዬ ከወደዳችሁት ነው ምለው። ስለዚህ ከወደዳችሁት በቃ ማገዝ ባለባችሁ እንድታግዙኝ በትህትና ጠይቃለሁ። ይህንን ይመስላል። በጣም ነው የሚጣፍጠው። የተፈጨ ስጋው እንዴት እንደሚዘጋጅ ከዚህ በፊት የሰራሁት ቪዲዮ ስላለ ኮሜንት ላይ ላስቀምጠው እችላለሁ እና በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ።